እግዚአብሔር እንፈልግለት የቱ ጋር ያለው እግዚአብሔር ፍቅር እየፈለግን ነው እንደ ሀገር ፍቅር በፍቅር እንሆናለን ማለት ነው because እግዚአብሔር ፍቅር ነው ስግጥፍምስ የታባል ባይዘው ከአንድ ምንም ባይለቀ ማስረጃ የለው ጥናት የለው ለማስፈራሪያ ነው working with the federal government that you spent years calling war criminals. You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations or have you walked them back now that you work with? Whatever the superlatives there, I know all kinds of crimes were committed in Tigray. ኢትዮጵያ ውስጥ አንዲት ካፍ ያመለጠች ቃል ብዙ መዘዝ አላት። ለዚያ ነው በብሔራችን ካፍ የወጣ ቃል ከእጅ የወደቀ እንቁላል ነው የሚባለው። ይህ የቃላት ነገር ፖለቲካችን ውስጥ ሲገባ ደግሞ ሚዛኑ ክቡድ ሰበቡም አያሌ ይሆናል። ፖለቲከኞች ከህዝብ ዓይን ያልተሰወሩ ከመንግስታት ትኩረት ያልተሸሸጉ ናቸውና በሁለቱም በኩል እንደሚቋረጥ ሰይፍ ነው ንግግራቸው ጊዜ ጠብቆ ዋጋ የሚያስከፍላቸው። ሰሞነኛው የአቶ ጌታቸው ረዳ ጣፈንታም እንዲሁ ሆኗል። Just to clarify for the audience watching, you still believe it was a genocide, yes. But you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. So what I'm saying is... Was he one of them? Well, the war on Tigray was led by Prime Minister Abiy Ahmed himself. So he led the genocide? I mean, we don't have to be that specific. We do! He led the war. That's why we invited you here, to find out your views. He led the war. He led the war. So I will give him the opportunity to defend himself in public, in court. Okay. What I'm saying is all kinds of crimes. You mentioned... Crimes, ethnic cleansing, genocide were committed. የዚህ ሁሉ እከክልህ ለከክልህ መነሻ አሰላለፍን የማስተካከል መጋጋጥ ነው። ከደብረ ጽዮን ቀድሞ በአብይ ፊት የመታየት ትከሻው ከባድ እድሉ ሰፊ ሆኖ የመገኘት ጥረት የወለደው የዙሪያ ገባውን ከበባ ሰብሮ የመውጣት ህልም ያማጠው ውዳሴ ከጌታቸው ረዳ አንደበት ለጠቅላይ ሚኒስትሩ ወዳጅነት የዘነበ ሙግት ከጦርነቱ ማግስት ራሳቸውን በንጉሱ ዘንድ ለማስወደድ ሲጋጋጡ የነበሩ ሁለት የህወሓት አለቆች አሁን መንገዳቸው ለየቅል ነው። ደብረ ጽዮን ገብረ ሚካኤልና ጌታቸው ረዳ አንዳቸው ለሌላኛቸው ሞት የሚመኙ አይመስሉም ነበር። ያኔ በአንድ በረሃ ተደብቀው ክፉ ዘመን ያለፉ ጓዶች ስለነበሩ የጥይት አረር ሲቆላው በከረመው የተንቤን በረሃ ውስጥ ተሸሽገው ቆሎ የተቃመሱ የሞት መልእክተኛ ሆና ካስቸገረቻቸው ድሮን እይታ ውስጥ ለማምለጥ አብረው የሮጡ የምንጭ ውሃ ተካፍለው ደረቅ ቂጣ የቆረጠሙ ነበሩ ጌታቸው ረዳና ደብረጽዮን ገብረ ሚካኤል። እንዲህ ባለ መከራ ውስጥ ሲያልፉ አንተ ትብስ ተባብለው እንዳልነበረ በሰላሙ ጊዜ ግን አይንና ናጫ ሆኖ አረፉት። መንግስት ትግራይ ክልልን ያስተዳድሩ ዘንድ ህወሓቶችን እጁን ዘርግቶ ሲቀበል ይህን የተዘረጋ እጅ ቀድሞ ለመጨበጥ የነበረው ጥርፊያና መጠላለፍ ሁለቱን መሪዎች የበረሃ ጓድ አላስመሰላቸውም ነበረም። ጠቅላይ ሚኒስትሩም ይህንን ሩጫ አቶ ጌታቸው ረዳን ዋና ስራ አስፈጻሚ በማድረግ ነበር የቋጩት። ከዚያ ጊዜ ጀምሮ ወዳጆቻቸው ፑቲን እያሉ የሚያንቆለጳጵሷቸው ደብረ ጽዮንና ሳኒታይዘር በሚል የአድናቆት ቅጽል የሚወሱት አቶ ጌታቸው ረዳ መሃል የማይበርድ እሳት ተነስቷል። ይሄ እሳት ከሁለት አንዳቸውን ሳይበላ ላለመጥፋት የማለ ይመስል በየወቅቱ የሁለቱ ሰዎች ሽኩቻ እየበዛ መፋጠጣቸውም እየጨመረ እዚህ ደርሷል። የሁለቱ የቀድሞ ጓዶች ግንባር በተጋሩ አክቲቪስቶች በፖለቲካው መሐንዲሶች ዘንድ ያለው ግምት ግን እኩል አይመስልም። በአንድ ወቅት የህወሓቱ አለቃ ደብረ ጽዮን ጄኖሳይድ የሚባል ነገር የለም ብለው ተናግረው ያውቃሉ። ባይዘው ከአንድ ምንም ባይለቀ ማስረጃ የለው ጥናት የለው ለማስፈራሪያ ነው ተጨፍጭፈናል ለማለትም አይደለም ጄኖሳይድ ፈጸምን ለማለትም አይደለም። አመራሩ አስጨረሰ ይላል። አመራር ለመምታት ስልጣን ለመያዝ የማይሰራ ነገር የለም። የህወሓት አዛዥ ናዛዡ ሰው 1 ሚሊዮን ሞተብን የሚባለው ጄኖሳይድ ተፈጸመብን የሚል ጩኸት ለማስተጋባትና የስልጣን ቦታን ለመቀራመት እንጂ ያልተቆጠረና መሰረት የሌለው ወሬ ነው ብለው በገዛ አንደበታቸው ተናግረዋል። አሁን በተቃራኒው የስምረት ፓርቲው ሊቀመንበር በትግራይ ጄኖሳይድ ተፈጽሟል እያሉ እየተናገሩ እንኳን ለአንድ ግለሰብ ጥብቅና ቆመዋል እየተባሉ በብዙ ይተቻሉ። ለዚህ ነው የደብረ ጽዮንና የጌታቸው ረዳ ግንባር እኩል የፖለቲካ ሚዛን የለውም ያልነው። እስኪ ይህን ያቶ ጌታቸውን ሰሞነኛ ትንግርት ገታ እናድርግና ወደ ሌላኛው የዚህ ሳምንት ጉዳይ ደግሞ እንለፍ።
በአማራ ክልል ወሎ ውስጥ አንድ ለማየት የሚዘገንን የሰሚን ጆሮ ጭው የሚያደርግ ክስተት መፈጸሙ መቼም የአደባባይ ምስጢር ነው። ያው እንደ ሁልጊዜውና እንደተለመደው ሁሉ ድርጊቱ ከዚህ በኋላ እንዳይደገም ከመስራት ይልቅ የድርጊቱን ፈጻሚ ማንነት፣ ዘርና ሃይማኖት ማጣራቱ ላይ ነው የተበረታው። ወንጀለኛው የኛ ወገን አይደለም ብሎ ግፍን ሳይሆን ግፈኛን መጠየፍ ከድርጊቱም ፖለቲካዊ ትርፍ ለመዛቅ የሚደረግ ጥረት ነው አየሩን የሞላው። ታዲያ በዚህ መሃል የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዳንኤል ክብረት ጉዳዩን አስመልክቶ ጥቂት መስመሮች አጋርተዋል። መቼም ይህ ሳምንት ከጌታቸው ረዳ ጀምሮ የዶክተር አብይ አማካሪዎች አየሩን የሞሉበት ነውና የዳንኤልንም ሰሞነኛ ትኩሳት ላይ የተሰነዘረ ሐሳብ እናጋራችሁ። እንዲህ ነው የሚሉት ዳንኤል ክብረት። ተይዘው የመጡት ስልኮች ብዙ ነገር እየነገሩን ነው። ጃውሳዎች ከማን ጋር እንደሚገናኙ፣ ማን ገንዘብ እንደሚልክላቸው፣ እነማንን እንደደፈሩ፣ እነማንን እንደገደሉ፣ እነማንን እንዳገቱ ብዙ ነገር እየሰማን ነው። ሰዎቹ በግፍ ስለሚዝናኑ ነውሩን ሁሉ ቀርተው ያስቀምጣሉ። ከተያዙት መረጃዎች መካከል አንዳንዶቹ ይለቀቃሉ፣ አንዳንዶቹ ግን ለሕዝብና ለሞራል ሲባል ይቀመጣሉ። ይህ የግፍ ቪዲዮ በመለቀቁ ዛሬ ከሚንጨረጨሩት ብዙዎቹ እነዚህ ስልኮች ውስጥ አሉ። ዲያቆን ዳንኤል ክብረት ቀጥለናል። ሌላ ሰሞነኛ መነጋገሪያ ጉዳይ ከማህበራዊ ሚዲያው በአንድ ጊዜ አየር ኃይል ግቢ የደረሰ አወዛጋቢ ተግባር። ከቅርብ ጊዜያት ወዲህ አንድ ስም የቲክቶኩን መንደር ተቆጣጥሮ ይገኛል። አዶናይ የሚባል አያሌ ደጋፊዎች፣ በርካታ ተቃዋሚዎችም ያሉት ወጣት በሰይፉና በቴዲ አፍሮ መሃል ጥርስ መሃል እንደተሰነቀረች ስንጥር ገብቷል የሚባልለት አምለሰትና ሰይፉ ፉክክር ገጥሞበታል ያስባለ ታላቁ ሩጫ ላይ በጠባቂዎች ታጅቦ በመሮጡ ምክንያት የመነጋገሪያ ርዕስ የፈጠረ ወጣት አዶናይ። ይህ ሰው አሁን አየር ኃይል ግቢ ወለል ብሎ የተከፈተለት ሰው ሆኗል። እነዚያ ሕይወት በብዙ ያስተማረቻቸው ወታደሮች፣ አገርን በነብሳቸው ተወራርደው የሚጠብቁ ጀግኖች ሰግጡ ፈምሱ ይባሉ ዘንድ ወጣት አወዛጋቢ ሰው ተቀጥሮላቸው እንዲህ ተመከሩ። እንደ ሀገር በጣም ፍቅር ያስፈልገናል። እንደምታውቁት ግን ሀገር ማለት አንድ ሰው ነው። ኦኬ ራሳችን ማፍቀር ካልተማርን ደግሞ ሌላ ሰውን ማፍቀር አንችልም። እቺ ሀገር ፍቅር አይኖራትም። ስለዚህ ሁላችሁም አንድ ቻሌንጅ ልሰጣችሁ እፈልጋለሁ። ይህ ቻሌንጅ ምንድነው? ራሳችሁ ላይ እግዚአብሔር ወይም አላህ ወይም የፈለጋችሁትን መፈለግ ጀምሩ። እግዚአብሔርን መፈለግ ጀምሩ። ውስጣችሁ ላይ የት አለ እግዚአብሔር? የት ልፈልገው? ሰይጣን ራሳችሁን እንድትጠሉ ያደርጋችኋል። በእርግጠኝነት ነው የምላችሁ። ሊያወዳድቃችሁ ይሞክራል። በቂ እንዳልሆናችሁ ሊነግራችሁ ይፈልጋል። ግን እግዚአብሔር መፈለግ ከዚች ትጀምራለህ። እስከዚች ድረስ የቱ ጋር ያለው እግዚአብሔር? ፍቅርን እየፈለክ ነው ማለት ነው። ከራስህን ወጥተህ ደግሞ ማን ላይ ነው የምትፈልገው? እግዚአብሔር ሌላ ሰው ላይ፣ ያ የምጠላው ሰው ላይ፣ ያ የሚያናድድህ ትክክል አይደለም ብለህ የምታስበው ሰው ላይ ከትዝብት እግዚአብሔርን መፈለግን ጀምር። እግዚአብሔርን እንፈልግለት። የቱ ጋር ያለው እግዚአብሔር? ፍቅር እየፈለግን ነው። እንደ ሀገር ፍቅር በፍቅር እንሆናለን ማለት ነው። ቢካዝ እግዚአብሔር ፍቅር ነው። ስግጥፍምስ የታባል የወታደሮችን ጉዳይ ካነሳን አይቀር የመከላከያ ሰራዊቱ ያደረጋቸውን ሰሞነኛ ኦፕሬሽኖችና ፊልድ ማርሻል ብርሃኑ ጁላ ከአሜሪካው ጦር አዛዥ ጋር የደረሱበትን ስምምነት የተመለከቱ መረጃዎችን አጋርተናችሁ እናበቃለን። የስድስተኛ እዝ ኮሮች በተሰማሩበት የግዳጅ ቀጠና ከህዳር 13 ቀን 2018 ዓ.ም ጀምሮ ባካሄዱት አሰሳና ስምሪት ራሱን ፋኖ እያለ የሚጠራውን ቡድንና አሸባሪውን የሸኔ ቡድን ተከታትለው በመምታት አኩሪ ገድል መፈጸማቸውን በዙ ዘመቻ የስምሪት ኃላፊ ሌተናል ኮሎኔል ግደይ ህሉፍ ተናግረዋል። ኮሮች በተሰማሩበት በአማራ ክልል ምስራቅ ጎጃም ዞንና አዋሳኝ በሆነው የኦሮሚያ ክልል ሰሜን ሸዋና ምዕራብ ሸዋ ዞኖች ታጣቂው ኃይል ይንቀሳቀስባቸዋል በተባሉ አካባቢዎች ስምሪት በማካሄድ በርካታ ታጣቂዎችን በመደምሰስ አካባቢዎችን ማጽዳት እንደተቻለም አብራርተዋል። በምስራቅ ጎጃም ዞን ጎዛምን፣ ደባይ ጠላት፣ ደብረ ኤልያስ፣ ቸርተክል፣ ደጎልማ፣ ወርቅማ፣ ግራቅድም፣ እያግዳድ፣ ማሆይ ገዳም፣ ሞንጎ ጊዮርጊስና ሉሜ ኢየሱስ በተባሉ ቀበሌዎች የነበረን ኃይል ሙት ቁስለኛና ምርኮኛ በማድረግ አካባቢው ሲጸዳ፣ በተመሳሳይ በሰሜን ሸዋና ከፊል ምዕራብ ሸዋ ዞኖች በሂደቡ አቦቴ፣ ደገምና ሜታውል ቂጤ ወረዳዎች በነበረው ቡድን ላይ በተወሰደ እርምጃ የቡድኑ አመራሮች እየተደመሰሱ ሲሆን ቁሳዊ ኪሳራ ማድረስ እንደተቻለ ሌተናል ኮሎኔል ግዳይ ተናግረዋል። በዚህም
የተገደለ 106፣ የቆሰለ 157፣ እጅ የሰጠ 98፣ ሴልና ሎጂስቲክስ 110፣ በድምሩ ከ471 በላይ ኃይል ኪሳራ ማድረስ ተችሏል ብለዋል። በማቴሪያል ክላሽ 101፣ ብሬን 1፣ አርፒጂ 1፣ ኋላ ቀር መሳሪያ 34፣ መገናኛ ሬዲዮ 4፣ ሽጉጥ 18፣ ቦምብ 22 እና በርካታ ተተኳሾችና ትጥቆች መማረካቸውን ሲያብራሩ ቡድኑ ከህዝብ ዘርፎ ሲጠቀምባቸው ነበሩ ያላቸውን የተለያዩ ተሽከርካሪዎች 1 ሲኖትራክ፣ 1 አምቡላንስ፣ 1 ኤፍኤስአር የጭነት መኪና፣ 2 ፓትሮል፣ 2 ባጃጅ፣ 14 ሞተር ሳይክል እንዲሁም የቁም ከብቶች፣ የተከማቸ እህልና ቡድኑ የሚጠቀምባቸው ቁሳቁሶች በቁጥጥር ስር መዋል ተችሏልም ብለዋል። የዘመቻ ስምሪት ኃላፊው ሰሞኑን ቡድኑ በተወሰደበት የማያዳግም እርምጃ ከነትጥቁ እጅ እየሰጠና ተስፋ እየቆረጠ እንዳለ ገልጸው የተጀመረው ስምሪትም ተጠናክሮ እየቀጠለ እንደሚገኝ ተናግረዋል። እስካሁን በተደረጉ ስምሪቶች ሰላም የናፈቀው ህዝባችን መደበቂያ ቦታዎችን መርቶ በማሳየትም ሆነ ሰራዊታችን በሚያደርጋቸው ጠንካራ እንቅስቃሴዎች ሞራል በመሆን ለድሉ መገኘት አይነተኛ ሚና ተጫውቷል፣ ተጠናክሮም ይቀጥላል ብለዋል። በሌላ በኩል ኢትዮጵያና አሜሪካ በአፍሪካ ቀንድ ሰላምና መረጋጋትን ለማረጋገጥ በሚያስችላቸው ጉዳዮች ዙሪያ መክረዋል። የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አር.ኤም አንደርሰን የተመራ ልዑክ ከኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተወያይቷል። በውይይቱ በአፍሪካ ቀንድ ሰላምና መረጋጋትን ለመፍጠር የቀጠናው ሀገራት በትብብር መስራት እንዳለባቸውም ነው የተመላክተው። ሁለቱ ሀገራት ወታደራዊን ጨምሮ በተለያዩ መስኮች ለበርካታ ዓመታት በትብብር እየሰሩ መምጣታቸውን ያነሱት ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ሽብርተኝነትን በመዋጋት ከፍተኛውን ሚና እየተጫወተች ትገኛለች ብለዋል። ኢትዮጵያ የባህር በር ፍላጎቷ ለሰላማዊና ኢኮኖሚያን ለመገንባት መሆኑን ያብራሩት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከአሜሪካ ጋር ያለው ወታደራዊ ግንኙነት ተጠናክሮ እንደሚቀጥልም ለልዑካን ቡድኑ አስረድተዋል። ፊልድ ማርሻል ብርሃኑ ጁላ እንደገለጹት ኢትዮጵያ አልሻባብን ለማዳከምና የሽብር ሴራውን ለማክሸፍ የምትወስደውን የኃይል እርምጃ አጠናክራ ትቀጥላለች። ኢትዮጵያ በቀጠናው ጸጥታን ለማስፈን እየተጫወተች ያለችውን ሚና ያደነቁት የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አር.ኤም አንደርሰን ሽብርተኝነትን በጋራ የመዋጋት ስራችንን አጠናክረን እንቀጥላለን ብለዋል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን መንገድ እንደሚደግፉ የገለጹት የአሜሪካ የአፍሪካ እዝ አዛዡ ኢትዮጵያ በቀይ ባህር ላይ ብትወጣ የበለጠ ለቀጠናው ሰላም ትሰራለች ብለው እንደሚያምኑም ገልጸዋል። በኢትዮጵያ በኩል ያሉ ፍላጎቶችንና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው እቅዶች ከዋሽንግተን ዲሲ ባለስልጣናት ጋር እንደሚነጋገሩም ጠቁመዋል።